አርዕስተ ዜና የደቡብ ኮሪያ ኩባንያዎች በኢትዮጵያ በኢንዱስትሪ ፓርክ ግንባታ ላይ ለመሳተፍ ፍላጎት እንዳላቸው አስታወቁ። የጤናውን ዘርፍ የባለሙያ እጥረት ለመቅረፍ በሰው ሰራሽ አስተውሎትና በጤና ቴክኖሎጂ ላይ የተሰራ መሆኑ ተገለጸ። ከውጭ ሰባተኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ በናይሮቢ ተካሄደ። ጤና ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ተጀምሯል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። ሀገራትና ተቋማት ለሀገራዊ ምክክር ኮሚሽን የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ አረጋግጡም። የኢትዮጵያ ሀገራዊ ምክክር ኮሚሽን ከአጋር ሀገራትና ተቋማት ጋር የተወያየበት መድረክ ተከናውኗል። በመድረኩ የምክክሩን ሂደት በተመለከተ ለአጋር አካላቱ ገለጻ ተደርጓል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የኮሚሽኑን ስራ እየደገፉ ላሉ አጋር ሀገራትና ተቋማት ምስጋና አቅርበዋል። በቀጣይ ለሚኖሩ የምክክር ምዕራፎች የአጋር አካላት ድጋፍ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። በመድረኩ የታደሙ የአጋር ሀገራት ተወካዮች በሰጡት አስተያየት እስካሁን የተከናወኑ ተግባራት ሀገራዊ ምክክሩ ወደ እውነታነት እንዲሸጋገር ያስቻሉ መሆናቸውን ገልጸዋል። በቀጣይም የተጀመሩ አበረታች ስራዎች የበለጠ ፍሬያማ እንዲሆኑ የሚያደርጉትን ትብብርና ድጋፍ እንደሚቀጥሉ አረጋግጠዋል። የደቡብ ኮሪያ ኩባንያዎች በኢትዮጵያ በኢንዱስትሪ ፓርክ ግንባታ ላይ ለመሳተፍ ፍላጎት እንዳላቸው አስታወቁ። በተያያዘ መንግስት ኩባንያዎች ወደ ስራ እንዲገቡ አስፈላጊውን ድጋፍ ለማድረግ ቁርጠኛ መሆኑን ገልጿል። ገነት ዘዘው የኢትዮ ደቡብ ኮሪያ የኮንስትራክሽን ቢዝነስ ፎረም በዛሬው ዕለት ተካሂዷል። በፎረሙ ላይ የተገኙት የኢትዮጵያ የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ እስያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጀነራል አምባሳደር ደዋኖ ከድር የደቡብ ኮሪያ ስፔሻሊቲ ተቋራጮች ማህበር በኢትዮጵያ የግንባታው ዘርፍ ለመሰማራት ያሳየው ፍላጎት የሚበረታታ መሆኑን ተናግረዋል። ተቋራጭ ማህበሩ በኢትዮጵያ በኢንዱስትሪ ፓርክ ግንባታ ላይ ለመሳተፍ ብሎም የራሳቸውን የኢንዱስትሪ ፓርክ ለመገንባት ፍላጎት እንዳላቸው አንስተው መንግስትም ለሚያሳይ ፍላጎት ድጋፍ ያደርጋል ብለዋል። የኮሪያ ኢንዱስትሪ ፓርክ የራሳቸውን ኢንዱስትሪ ፓርክ ለመገንባት ኢትዮጵያ ውስጥ ለመገንባትና በተለይ ደግሞ ኮሪያዎቹ በዚህ በኮንስትራክሽን ቴክኖሎጂ በጣም የሚታወቁ ናቸው። በዛ አቅም ያላቸው በጣም በርካታ አባላት ያሉት ማህበር ነውና ያ ግሩፕ ወደዚህ መምጣቱ ያን ቴክኖሎጂ ይዞ ይመጣል። ለኛ ሀገር በጣም ትልቅ ፋይዳ አለው። ገና እያደገ ያለ ሴክተር ስለሆነ እነሱን ለመደገፍ እየሰራን ነው ያለነው እና ጥሩ ነው። የሁለቱ ሀገራት የቢዝነስ ትብብር የሀገራቱን ተጠቃሚነት ለማሳደግ የሚያግዝ መሆኑን የጠቀሱት ደግሞ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ዶክተር አይናለም አባይነ ናቸው። ዶክተር አይናለም አያይዘውም ኢትዮጵያውያን ወደ ኮሪያ በመዝመት ለዲሞክራሲና ለነጻነት ያበረከቱትን አስተዋጽኦ በመገንዘብ በአሁኑ ወቅት የኮሪያ ኩባንያዎች በኢትዮጵያ በኢንቨስትመንት ዘርፍ በልዩ የኢኮኖሚ ግንባታ በኢንዱስትሪ ፓርክና በሌሎች ዘርፎች ላይ ለመሳተፍ ፍላጎት እንዳላቸው አሳይተዋል ብለዋል። በተለይ ደግሞ አሁን ኢትዮጵያ እየሰራች ካለችው የኢንዱስትሪ ፓርክ ግንባታ ስፔሻል ኢኮኖሚክ ዞን ግንባታ ውስጥ እነሱ ለመሳተፍ ከፍተኛ ፍላጎት አላቸው። የራሳችን የሆነ ኢንዱስትሪ ፓርክ ማቋቋም እንፈልጋለን ነው። ስለዚህ ቦታውን ካጠኑ በኋላ ያንን ያደርጋሉ። ግንባታን በተመለከተ ለምሳሌ አሁን ካለበት ከ2000 ኪሎ ሜትር ወደ 7000 ኪሎ ሜትር ለማድረስ በእቅድ ተይዟል። ከውጭ የሚመጡ እና በዚህ መሳተፍ የሚችሉ አስተዋጽኦ ማድረግ የሚችሉ ይፈልጋሉ ማለት ነው። በኢትዮጵያ የደቡብ ኮሪያ አምባሳደር ካንግ ጁንግ በበኩላቸው ኢትዮጵያና ደቡብ ኮሪያ በዲፕሎማሲ መስክ ያላቸውን ግንኙነት ከማጠናከር ባሻገር በኤሌክትሮኒክስ፣ በኮንስትራክሽን፣ በሎጂስቲክስ፣ በኢንዱስትሪያል ፓርክ ማኑፋክቸሪንግ እና በሌሎች ዘርፎች ለመሳተፍ ቁርጠኛ መሆናቸውን ገልጸዋል።
የኮሪያ የስፔሻሊቲ ኮንትራክተሮች ማህበር መምጣት ኮሪያ ከኢትዮጵያ የንግድ ምህዳር ጋር ያላትን ተሳትፎ ለማጠናከር ያላትን ዝግጁነት ያሳያል። የኮሪያ ኮንትራክተሮች በስማርት ግንባታ፣ በአረንጓዴ ቴክኖሎጂ፣ በፕሮጀክት አስተዳደርና በከፍተኛ ጥራት ምህንድስና ባላቸው እውቀት በዓለም አቀፍ ደረጃ እውቅናን አግኝተዋል። የእነርሱ ጥንካሬ ከኢትዮጵያ ቅድሚያ ከሚሰጣቸው ጉዳዮች ማለትም ከመሰረተ ልማት ማስፋፊያ፣ ከኢንዱስትሪ ፓርክ፣ ከኃይል፣ ከመኖሪያ ቤትና ከከተማ ልማት ጋር በቅርበት የተጣጠመ ነው። ይህ መድረክ ለትብብር የሚሆኑ ወሳኝ ዘርፎችን ለመለየት የሚያስችል ትርጉም ያለው መድረክ ሆኖ ሊያገለግል እንደሚችል አምናለሁ። Ethiopia's ambitious reform aims on the የጤናውን ዘርፍ የባለሙያ እጥረትን ለመቅረፍ በሰው ሰራሽ አስተውሎትና በቴሌ ጤና ቴክኖሎጂ ላይ እየሰራ መሆኑ ተገለጸ። እንዲህ አይነቱ በቴክኖሎጂ ላይ ያተኮረ ተግባር ህብረተሰቡ የሚያጋጥመውን እንግልት ለመቅረፍ የሚያግዝ እንደሆነም የጤና ሚኒስቴር ገልጿል። መሳይ ገዛኸኝ ተጨማሪ አላት። በጤና ዘርፍ የሚሰጠውን አገልግሎት ከሰው ሰራሽ አስተውሎትና ከቴሌ ጤና ቴክኖሎጂ ጋር በማቀናጀት የተሻለ ለማድረግ እየተሰራ እንደሆነ የጤና ሚኒስቴር ገልጿል። የሚኒስቴሩ ሚኒስትር ደኤታ ሳህረላ አብዱላሂ አገልግሎቱን በሚመለከት ከዘርፉ ባለድርሻ አካላት ጋር የምክክር መድረክ አዘጋጅተዋል። ሚኒስትር ደኤታዋ የጤና አገልግሎትን ከሰው ሰራሽ አስተውሎትና ከቴሌ ጤና ቴክኖሎጂ ጋር የማስተሳሰሩን ጠቀሜታ እንደሚከተለው አብራርተዋል። የአይን ሄልዝ በጤና ሚኒስቴር በአንድም በሌላ መልኩ የተጀማመሩ ስራዎች አሉ። ለምሳሌ የዚህ በተለይ ከቲቪ ጋር ተያይዞ የዲጂታል የሆኑ ኤክስሬዎች ማለት ነው ኤአይን ኤብልድ የሆኑ የዲጂታል ኤክስሬዎችን ቲቪ በሽታ የሚገኝባቸው አካባቢዎችን አሰራጭተናል። ይሄ ጥቅሙ በተለይ እንደ ሀገር የራዲዮሎጂስት ባለሙያ እጥረት ያለብን ስለሆነ ማንበብ የሚችልበትን ዜጎች ከ5 እስከ 10 ቀን የሚፈጅባቸውን እንግዲህ ምላሽ ለማግኘት የተነበበላቸውን ኤክስሬ ባለሙያው አንብቦ ምላሽ ከመስጠት አኳያ የሚፈጀውን ጊዜ ከማሳጠርም አኳያ ትልቅ ጠቀሜታ አለው። ባለፈው ጊዜ ባደረግነው አንዳንድ አሰስመንቶች እስከ 98-99% አኪዩሬሲ ያለው ነው ማለት ነው። ስለዚህ ባለሙያ እጥረት ባለባቸውን ቦታው እንዲህ ተደራሽ ወይም ደግሞ ሃርድ ቱ ሪች ኤሪያ የምንልባቸውን ኤሪያዎችንም የጤና አገልግሎታችንን ወደ ማህበረሰባችን ተደራሽ ከማድረግ አኳያም ትልቅ ፋይዳ ያለው ነው። በዘርፉ ከዚህ ቀደም የነበሩ ችግሮችን በሚኒስቴሩ የጤና ስርዓት ኢኖቬሽንና ጥራት መሪ ስራ አስፈጻሚ ዶክተር አባስ ሀሰን አስረድተዋል። የቴሌሄልዝ በተመለከተ በጣም ብዙ ቻሌንጅ የነበረን በተለይ እንግዲህ የግል ላይ ብዙ ተቋማቶች ሞክረዋል። አዲስ አበባ ውስጥ ወደ 12 የሚሆኑ ተቋማቶች ላይሰንስ ወስደው ይህንን ተግባራዊ ያደርጋሉ። ወደ አገልግሎት ተደራሽ ያልሆኑባቸው ማህበረሰብ ተደራሽ ያልሆኑባቸው ሪሞት አካባቢዎች፣ አርብቶ አደር አካባቢዎች ይህን ወስዶ ተግባራዊ ከማድረግ አንጻር በተለይ ከኢንተርኔት እና አጠቃላይ ከኔትወርክ ኢንፍራስትራክቸር ጋር ተያይዞ ያሉ ቻሌንጆች ነበሩ። በተለይ ከክፍያው ጋር ከሪምበርስመንት ጋር ተያይዞ የነበረው ቻሌንጅ ትልቅ ነበር፣ ከኢንፍራስትራክቸሩ በተጨማሪ ማለት ነው። የጤና አገልግሎት ከሰው ሰራሽ አስተውሎትና ከቴሌ ጤና ቴክኖሎጂ ጋር ማቀናጀት የተሟላ የበይነ መረብ አቅርቦት የሚፈልግ በመሆኑ ኢትዮ ቴሌኮም የበይነ መረብ መቆራረጥ እንዳይኖር ምን ያደርጋል ሲል ኢሳት ጠይቋል። በኢትዮጵያ ቴሌኮም የኢንተርፕራይዝ ቺፍ ኦፊሰር ዮሐንስ ጌታሁን በሰጡት ምላሽ ለቴሌኮም አገልግሎት መጓደል ከቴሌኮም ባሻገር ከመብራትና ከኃይል መቆራረጥ ጋር የሚመጡ ችግሮች አሉ ብለዋል። እሱን ችግር ለማስወገድ እየተሰራ ያለው ምንድነው? ያሉንን የኔትወርክ መሰረተ ልማቶች የሶላር የታዳሽ የሶላር ኃይልን መጨመር በዚህ ዓመት ብቻ ወደ 1000 የሚሆኑ የሶላር ሳይቶችን በጣም ሪሞት ለሆኑ ሩራል ኤሪያዎች ዲፕሎይ አድርገናል ማለት ነው። ጄኔሬተሮችን መጨመር፣ እንደገና ደግሞ የባትሪ ካፓሲቲዎችን መጨመር፣ ልክ እንደዚህ የመሳሰሉ የኔትወርክ አቬይላቢሊቲውን ሪሞት በሆኑ ኤሪያዎች ላይ የማሳደግና የማስተካከል ያ ብቻ ሳይሆን ደግሞ በተጨማሪ አዳዲስ የሆኑ ቴክኖሎጂዎችን ማለት ነው በጣም በጥሩ ሁኔታ የሪሞት ኤሪያ ብቻ ማገልገል የሚችሉ ጥሩ የሆኑ ሶሉሽኖችን ይዘን በመምጣት ችግሮችን ለመፍታት ጥረት እየተደረገ ነው። የጤና ስርዓትን ለማሻሻል በሚደረገው ጥረት አዲሱ ቴክኖሎጂ ተኮር አሰራር ተላላፊ ያልሆኑ በሽታዎችን ለማከምና የምክር አገልግሎት ለመስጠት እንደሚያስችል ተመልክቷል። ባለፉት 4 ወራት 8.7 ቢሊዮን ብር ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸው ተገለጸ። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርና የጉምሩክ ኮሚሽንን የ2018 በጀት ዓመት የ4 ወራት እቅድ አፈጻጸም ሪፖርት ገምግሟል።
የተቋማቱን ሪፖርት ያቀረቡት የገቢዎች ሚኒስትር አይናለም ንጉሴ የገቢ ዕቅድ አፈጻጸም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ተናግረው ከገቢ የኮንትሮባንድ ዕቃዎች መካከል መድኃኒት፣ አልባሳት፣ ጨርቃ ጨርቅ፣ ኤሌክትሮኒክስ እና የማዕድን ውጤቶች ከፍተኛውን ድርሻ እንደሚይዙ አንስተው 27 ኪሎ ግራም የሚመዝን ጥፍጥፍ ወርቅ መያዙን ጠቁመዋል። በኮንትሮባንድ ሂደት ሲሳተፉ የተያዙ 353 ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ መግለጻቸውን ከጉምሩክ ኮሚሽን የማህበራዊ ድረገጽ ያገኘነው መረጃ ያመለክታል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ የደረጃዎች ቦርድ የተፈጥሮ ጋዝ ምርቶችን ደረጃ አጸደቀ። የኢትዮጵያ የደረጃዎች ቦርድ በሶስተኛ መደበኛ ስብሰባው ለኢኮኖሚ እንቅስቃሴ ወሳኝ የሆኑ አዳዲስ ብሔራዊ ደረጃዎችን ማጽደቁን የንግድና ቀጠናዊ ትስስር ሚኒስትርና የኢትዮጵያ የደረጃዎች ቦርድ ሰብሳቢ ካሳሁን ጎፌ ገልጸዋል። ከጸደቁት አስገዳጅ ደረጃዎች መካከል ለኢትዮጵያ ኢኮኖሚ አዲስ የሆነውና ሀገሪቱ በቅርቡ ማምረት የጀመረችው የተፈጥሮ ጋዝ ምርቶች ደረጃ ይገኝበታል። በዚህ ወቅት የቦርዱ ሰብሳቢ የብሔራዊ ደረጃዎች መጽደቅ የአምራችና አገልግሎት ሰጪዎች ወደ ላቀ ተግባር እንዲገቡ ከፍተኛ አስተዋጽኦ የሚያደርግ ነው ብለዋል። እነዚህ ደረጃዎች በሀገር ውስጥ የሚመረቱ ምርቶች ጥራታቸው የተጠበቁና በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የላቀ ድርሻ እንደሚኖራቸው ገልጸዋል። ይህ ውሳኔ የኢትዮጵያን ምርቶች ጥራትና ደህንነት በማረጋገጥ የሀገር ውስጡን የንግድ እንቅስቃሴ ለማጠናከርና የውጭ ገበያን ተደራሽነት ለማስፋት ወሳኝ ምዕራፍ ነው ብለዋል። የኢትዮጵያ አየር መንገድ ወደ ሳውዲ አረቢያ ጂዛን ከተማ ቀጥታ በረራ ሊጀምር ነው ተባለ። የኢትዮጵያ አየር መንገድ ከሚቀጥለው የካቲት ወር ጀምሮ ከአዲስ አበባ ወደ ሳውዲ አረቢያ የወደብ ከተማ ወደ ሆነችው የጂዛን ከተማ በረራ ሊጀምር መሆኑን አስታውቋል። አየር መንገዱ የቱሪዝም መዳረሻ ወደ ሆነችው የጂዛን ከተማ የሚጀምረው የመንገደኞች በረራ ለቱሪስቶችና ለንግድ ስራ እንቅስቃሴዎች ጥሩ ዕድል መሆኑ ተገልጿል። ይህ ከአዲስ አበባ ወደ ሳውዲ አረቢያ የሚጀምረው አምስተኛ የበረራ መዳረሻ በአፍሪካና በመካከለኛው ምስራቅ ሀገራት መካከል ያለውን የቱሪዝም የንግድና የህዝብ ለህዝብ ግንኙነት ለማጠናከር ያግዛል ተብሏል። የኢትዮጵያ አየር መንገድ በአሁኑ ጊዜ በሳውዲ አረቢያ ጂዳ፣ ሪያድ፣ ደማምና መዲና ወደ ተባሉ 4 መዳረሻዎች በሳምንት 40 የበረራ አገልግሎት እየሰጠ እንደሚገኝ ተገልጿል። በአፍሪካ ከ60 በላይ በዓለም ከ145 በላይ መዳረሻዎች ያሉት የኢትዮጵያ አየር መንገድ አፍሪካን በአየር ትራንስፖርት ከዓለም ጋር በማገናኘት የአንበሳውን ድርሻ ይዟል ሲል የዘገበው ኢቢሲ ነው። የወንጂ ስኳር ፋብሪካ 13.9 በመቶ የስኳር ይዘት ያለው ሸንኮራ አገዳ እየተጠቀመ መሆኑ ታወቀ። የወንጂ ሸዋ ስኳር ፋብሪካ ዋና ስራ አስኪያጅ ጽህፈት ቤት ኃላፊ ኢዩኤል ለላንጎ እንደገለጹት ሸንኮራ አገዳ ወደ ፋብሪካው የሚያጓጉዙ መሳሪያዎችና የፋብሪካው የጥገና ስራ መጠናቀቁን ተከትሎ ማምረት መጀመሩን አስታውቀዋል። በዚህም መሰረት ፋብሪካው ስኳር እያመረተ መሆኑን ጠቅሰው በተያዘው በጀት ዓመት ሸንኮራ አገዳ ፈጅቶ በ21 ሰዓት ከ20 ደቂቃ ውስጥ ስኳር ማምረት መጀመሩን ተናግረዋል። ይህም በሀገሪቱ የስኳር ኢንዱስትሪ ታሪክ በአጭር ጊዜ የስኳር ምርት የተገኘበት ክብረ ወሰን ሆኖ ተመስግቧል ብለዋል። ይህም ፋብሪካው በጥራት በመጠገኑ የሚቀርበው ሸንኮራ አገዳ ጥራት ያለውና አቅርቦቱም ያልተቋረጠ በመሆኑ የተገኘ ውጤት ስለመሆኑ ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ሰባተኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ በናይሮቢ ተካሄደ። በናይሮቢ በተካሄደው በዚህ ጉባኤ በዋናነት የዘርፉ ማነቆዎች አስመልክቶ ውይይት የተደረገ ሲሆን የቻይና መንግስት የአየር ንብረት ለውጥን ለመቋቋምና እየጨመረ የመጣውን የብዝሃ ህይወት ቀውስ ለመጋፈጥ ሀገራት ፍትሃዊና የተቀናጀ ስርዓት እንዲዘረጉ አሳስቧል። ዮሐንስ ተስፋ ተጨማሪ አለው። የዘርፉ ባለሙያዎች የአየር ንብረት ለውጥ፣ የብዝሃ ህይወት መጥፋት፣ የመሬት መራቆትና ብክለት ዓለም አቀፍ ድንገተኛ አደጋዎች ሆነዋል ብለው በሚያስጠነቅቁበት በዚህ ወቅት ከ170 በላይ ከሚሆኑ ሀገራት የተውጣጡ ልዑካን በኬንያ ናይሮቢ በተካሄደው ሰባተኛው የተባበሩት መንግስታት የአየር ንብረት ጉባኤ ላይ ተገኝተዋል። በተረጋጋ የአየር ንብረት ላይ ኢንቨስት ካደረግን፣ በጤናማ ተፈጥሮ ላይ ኢንቨስት ካደረግን፣ በጥሩና ለም መሬት ላይ ኢንቨስት ካደረግን፣ ከብክለት በጸዳ የወደፊት እጣ ፈንታችን ላይ ኢንቨስት ካደረግን ዓለም ከፍተኛ ኢኮኖሚያዊ ትርፍ ማግኘት ትችላለች። በሚሊዮን የሚቆጠሩ ያለ ጊዜያቸው የሚከሰቱ ሞቶችን ማስወገድ፣ በመቶ ሚሊዮኖች የሚቆጠሩ ሰዎችን ከድህነትና ከረሃብ ማውጣት፣ የበለጠ እኩልነትና የአየር ንብረት ለውጥን የምትቋቋም ዓለምን መፍጠር እንችላለን። የተባበሩት መንግስታት የአየር ንብረት ለውጥ ፕሮግራም ዋና ዳይሬክተር ማንኛውም ሀገር ብቻውን ቀውሱን መቋቋም እንደማይችል አጽንኦት ሰጥተው ድንበር ተሻጋሪና የተለያዩ ዘርፎችን ያካተተ ትብብር ለጤናማና ከብክለት ነጻ የወደፊት ህይወት ወሳኝ ነው ሲሉ ጥሪ አቅርበዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ከወደቀ ምርት እስከ አውዳሚ ጎርፍ፣ ከከፍተኛ አውሎ ንፋስ እስከ የሀብት እጥረት ያባባሰው ግጭት ድረስ አፍሪካውያን እነርሱ ባልፈጠሩ ቀውስ ዋጋ እየከፈሉ ነውም ብለዋል። የኛ ተግባር በኢንዱስትሪ በታችኛው መዋቅርና በቴክኖሎጂ ላይ የሚደረግ እያንዳንዱ ኢንቨስትመንትን የሚያጠናክር ተፈጥሮን ከጉዳት የሚከላከልና ለዜጎች እድሎችን የሚፈጥር መሆኑን ማረጋገጥ ነው። የአካባቢ ጥበቃ እርምጃና የኢኮኖሚ ለውጥ በአንድ ላይ መጓዝ አለባቸው። እድገትን ከልቀትና ከብክለት በመነጠል አዳዲስ ስራዎችን፣ ኢንዱስትሪዎችና ገበያዎችን መፍጠር እንችላለን። ነገር ግን ይህ ለውጥ ፍትሃዊ፣ ተደራሽና ተመጣጣኝ መሆን ይኖርበታል። በሌላ በኩል የቻይና መንግስት ዓለም አቀፍ የአየር ንብረት አስተዳደርን ለማሻሻል ከዚህ ቀደም ያቀረበውን ጥሪ በኬንያው ጉባኤ ላይም በድጋሚ አንስቶታል። በዚህም በፍጥነት እየጨመረ የመጣውን የአየር ንብረት ለውጥና የብዝሃ ህይወት ቀውስ ለመጋፈጥ ሀገራት ፍትሐዊና የተቀናጀ ስርዓት እንዲዘረጉ አሳስቧል። የቻይና የሥነ ምህዳርና የአየር ንብረት ሚኒስትር ዴኤታ ጉቦ ሃንግ ከጉባኤው ጎን ለጎን በነበራቸው ውይይት ሀገራት እሳቸው የሰው ልጅ የጋራ መኖሪያ ብለው የገለጹትን ምድር ለመጠበቅ አብረው መስራት እንዳለባቸው ተናግረዋል። የበለጠ እኩልነትና የአየር ንብረት ለውጥን የምትቋቋም ዓለምን መፍጠርም ይቻላል። በምድር ላይ ላለው ማንኛውም ህይወትና ለሁሉም ሰው ንጽህና ውብ ዓለም ለመገንባት እጅ ለእጅ ተያይዘን መስራት አለብን። ሁሉም መሪዎችና እንግዶች በዚህ በዓለም ህዝብ ላይ በመጣ መጥፎ ክስተት ላይ በጎ አስተያየቶችን እንደሚለዋወጡ፣ ልምዶችን እንደሚካፈሉ፣ ግንዛቤያቸው እንደሚያሳድጉና ፕላኔታችንን ለመጠበቅ አብረው እንደሚሰሩ ተስፋ እናደርጋለን። የተባበሩት መንግስታት የአየር ንብረት ለውጥ ፕሮግራም ሀገራት ከድርድር ወደ ተጨባጭ እርምጃ እንዲሸጋገሩ ሲያሳስብ የአንድነቱ ጥሪ በጉባኤው ሙሉ ተቀባይነት አግኝቷል። ውይይቱን ያስተናገደችው ኬንያ በበኩሏም ዓለም አፍሪካን የአየር ንብረት ለውጥ ሰለባ ብቻ ሳይሆን የመፍትሄው አካል አድርጎ እንዲመለከትም አጥብቃ ጠይቃለች። ከህዳር 29 እስከ ታህሳስ 3 ድረስ የተካሄደው ሰባተኛው ጉባኤ ለእውነተኛ ዓለም አቀፍ ችግሮች ትክክለኛ መፍትሄ ለማግኘት ያለመ እንደሆነ ተነግሯል። መረጃውን ስናጠናቅር አፍሪካን ኒውስ እና ኬቢሲ ቻናል ዋንን ዋቢያችን አድርገናል። የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቶ ሩሲያ በቀጣይ ኢላማ ልታደርገን ተዘጋጅታለች አሉ። የህብረቱ አባል ሀገራት አስቸኳይ እርምጃ የማይወስዱ ከሆነ የወደፊቱ መንገዳችን አደጋ የተላበሰ ነው ሲሉ አክለዋል። ሩቶ በጀርመን በርሊን ባሰሙት ንግግር አሁን ኃይላችንን የምናጠናክርበት ጊዜ እንጂ የደስታ ጊዜ የምናሳልፍበት አይደለም ሲሉ ተደምጠዋል። ዛሬ ከፊታችሁ የቆምኩት ኔቶ የተጋረጠበትን አደጋና ጦርነት ከመጀመሩ በፊት
እንዴት ማስቆም እንዳለብን ለማሳወቅ ነው ያሉት ዋና ጸሐፊው ከባድ ጥቃት ከሩሲያ ተደግሶልናል ብለዋል። አንዳንዶች አስቸኳይነቱን የተረዱ አልመሰለኝም፣ ሌሎች ደግሞ ጊዜ ከኛ ጋር እንደሆነ ያስባሉ፣ ግን አይደለም፣ የድርጊት ጊዜ አሁን ነው ሲሉ አስጠንቅቀዋል። ኔቶ ሩሲያ ጦርነት ከጀመረችበት አንስቶ ከዩክሬን ጎን በመሰለፍ አጋርነቱን በማሳየቱ ሩሲያ ቁጣዋን ስትገልጽ መቆየቷን ዩሮፒያን ፕራቫዳ ዘግቦታል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። ኢትዮጵያን በሴቶች ጠረጴዛ ቴኒስ ጨዋታ የወከለችው አርሴማ ለማ ወደ ቀጣዩ ዙር አለፈች። ከታህሳስ 1 ጀምሮ በአንጎላ ሉዋንዳ የሚካሄደው አራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ እስከ ታህሳስ 18 2018 ዓ.ም ድረስ ይዘልቃል። በዚህ ጨዋታ ኢትዮጵያ ከምትሳተፍባቸው ውድድሮች አንዱ የጠረጴዛ ቴኒስ ነው። በሴቶች የጠረጴዛ ቴኒስ ኢትዮጵያን ወክላ የተሳተፈችው አርሴማ ለማ የቦትስዋናና የሞሪሸስ ተጋጣሚዎቿን በተመሳሳይ 3-0 በሆነ ውጤት በማሸነፍ ከምድቧ በአንደኝነት ወደ ቀጣዩ ዙር አልፋለች። በአፍሪካ ወጣቶች ኦሎምፒክ ጨዋታዎች ለጠረጴዛ ቴኒስ ውድድር ሁሉም ሀገራት አንድ የወንድና አንድ የሴት ተወዳዳሪ ብቻ እንደሚያሳትፉ የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን አስታውቋል። በዚህ ጨዋታ አሸናፊ አትሌቶች በቀጣይ ዓመት በሴኔጋል በሚካሄደው የዓለም ወጣቶች ኦሎምፒክ ጨዋታዎች ላይ ይሳተፋሉ። ትላንት በተደረገ የቡድን ሰዓት ሙከራ 26.96 ኪሎ ሜትር ብስክሌት ውድድር ኢትዮጵያ በአልጄሪያና በሞሪሸስ ተቀድማ የናስ ሜዳሊያ ማግኘቷ ይታወሳል። የፊንላንዱ ክለብ ሃካ እግር ኳስ ቡድን ደጋፊዎች ስታዲየሙን አቃጠሉ። የፊንላንዱ ታሪካዊ ክለብ ሃካ እግር ኳስ ቡድን ከሊጉ መውረዱን ተከትሎ ከደጋፊዎች ባጋጠመው ተቃውሞ ስታዲየሙን ማቃጠላቸው ተዘግቧል። ስታዲየሙን በእሳት ያያያዙት 3 ዕድሜያቸው ከ15 ዓመት በታች የሆነ ደጋፊዎች መሆናቸውም ተገልጿል። በፊንላንድ ጥንታዊ ከሚባሉ ስታዲየሞች መካከል አንዱ የሆነው ቴታን ኬንታ ስታዲየም ከ3500 በላይ መቀመጫዎች የነበሩት ሲሆን በእሳት አደጋው ምክንያት ሁሉም ወንበሮች መጋየታቸውን ዩሮኒውስ ዘግበዋል። ቡድኑ እንደ ኤሮፓያን አቆጣጠር በ1934 ከተመሰረተ ጀምሮ 9 የሊግ ዋንጫ እንዲሁም 12 የፊኒሽ ዋንጫ አሸነፈ ከፊንላንድ ስኬታማ ቡድኖች መካከል አንዱ መሆኑ በዘገባው ተጠቅሷል። በሳምንቱ መጨረሻ ቀናት በተለያዩ ሊጎች ጨዋታዎች ይደረጋሉ። ከነዚህ መካከል በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር ቅዳሜ ቼልሲ ከኤቨርተን እና ሊቨርፑል ከብራይተን ከምሽቱ 12 ሰዓት ላይ በሚያደርጉት ጨዋታ ይጀምራል። መሪው አርሰናል ደግሞ በመጨረሻ ደረጃ ላይ ከተቀመጠው ወልቭስ ጋር ምሽት 5 ሰዓት ላይ ይጫወታል። እሁድ ክሪስታል ፓላስ ከማንቸስተር ሲቲ፣ ሰንደርላንድ ከኒውካስል፣ ኖቲንጋም ፎረስት ከቶተናም፣ ዌስትሃም ከአስቶን ቪላ በተመሳሳይ ሰዓት ከቀኑ 11 ሰዓት ጀምሮ ሲጫወቱ የሳምንቱ የመዝጊያ ጨዋታ ሰኞ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ እና በበርንማውዝ መካከል ኦልድ ትራፎርድ ላይ ይደረጋል። የስፔን ላሊጋ 16ኛ ሳምንት መርሃ ግብር ደግሞ ዛሬ ምሽት 5 ሰዓት ላይ ሪያል ሶሲዳድ ከጂሮና በሚያደርጉት ጨዋታ ይጀምራል። ነገ አትሌቲኮ ማድሪድ ከቫሌንሺያ ቀን 10 ሰዓት፣ ባርሴሎና ከኦሳሱና ምሽት 2 ሰዓት ከ30 ላይ ይጫወታሉ። እሁድ ሴቪያ ከሪያል ኦቪዶ ቀን 10 ሰዓት፣ ሴልታ ቪጎ ከአትሌቲክ ክለብ ምሽት 12 ሰዓት ከ15፣ አላቬዝ ከሪያል ማድሪድ ምሽት 5 ሰዓት ላይ ይጫወታሉ። ራዮ ቫልካኖ ከሪያል ቤት ሰኞ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ የሳምንቱ የመጨረሻ ጨዋታ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ